ዝምታው ይሰበር። ሰላም ለእናንተ ይሁን ቅዱሳን። ይድረስ በደቡብ አፍሪካ ላላችሁ አብያተ ክርስቲያናት አገልጋዮችና መሪዎች። እንደሚታወቀው በአሁኑ ጊዜ ብዙ ጆሮ ጭው የሚያደርጉ ነገሮች እየተሰሙና እየሆኑ በአገሪቱ የሚኖሩ የሌላ አገር ዜጎች ምን ሊሆን ይሁን በሚል ስጋት ውስጥ የምንገኝበት ወቅት እንደሆነ የአደባባይ ሚስጥር ነው። የተለያዩ አገር ኤምባሲዎችና የሚመለከታቸው አካላት መግለጫ በማውጣት እንዲሁም የጥንቃቄ መልእክት በማስተላለፍ ለወገናቸው አጋርነታቸውን በማሳየት ላይ ሲገኙ የአገሪቱ መንግስትም ቢሆን ሕጋዊ አለመሆንን በሕገወጥ መንገድ ማስተካከል እንደማይቻልና ደቡብ አፍሪካ በቅኝ ግዛት ውስጥ በነበረችበት ወቅት አፍሪካውያን ወንድሞቻችን ከጎናችን በመቆም ያደረጉልንን ውለታ መርሳት አይገባንም እያለ ይገኛል። ጥሪ የማደርገው ለቤተ ክርስቲያን እንደመሆኑ የደቡብ አፍሪካ አገርን ኢትዮጵያውያን ሰርተው እንዲለወጡ የከፈተው እግዚአብሔር ነው። በዚህም ብዙ መልካም ነገሮች ሆነዋል። ቤተ ክርስቲያን የሆነ ክስተት ሲፈጠር ብቻ ሳይሆን ሁልጊዜ ከምታገለግለው ሕዝብ ጎን መቆም እንዳለባት የሚታወቅ ቢሆንም በዚህ አስቸጋሪ ወቅት ላይ ምንም እንዳልተፈጠረ ዝም ማለት ግን አግባብነት ያለው አይመስለኝም። በሳውዝ አፍሪካ ባሉ ፕሮቪንሶች በኮሚኒቲ በኩል የሚሰሩ ስራዎች እንደተጠበቁ ሆነው ወደ ኃያሉ እግዚአብሔር መጸለይና በንስሐ መመለስ ያለብን አይመስላችሁም? የከፈተው እግዚአብሔር ከሆነ የሚዘጋውም እሱ ነው። የድርሻችንን ካልተወጣን የምናገኘውን እናጣለን። ወገኖቼ፣ ሞት ዘርን አይለይም። ደም ሲፈስ ደግሞ ሌላ ደም ይጠራል። ዛሬ እየጠፋ ያለው ነፍስ በገንዘብ አይገዛም። በዚህ አጋጣሚ በተለያየ ምክንያት ቤተሰቦቻቸውን ላጡ፣ በሐዘን ውስጣቸው ለተሰበረ ኢትዮጵያውያንና ትውልደ ኢትዮጵያውያን እንዲሁም ኤርትራውያን መጽናናት ይሁን ማለት እፈልጋለሁ። ወደ ጸሎት እንመለስ። ብሔራዊ የሆነ አዋጅ፣ ብሔራዊ የሆነ ጥሪ፣ ብሔራዊ የሆነ ንስሐ የሚያስፈልገን ወቅት እንደሆነ ይሰማኛል። እግዚአብሔር ደቡብ አፍሪካን፣ ደቡብ አፍሪካውያንንና በውስጧ የሚኖሩ የሌላ አገር ዜጎችን ይባርክ። ተባረኩልኝ። ወንድማችሁ ሐዋርያው ብሩክ ቲቶስ ነኝ። ከተስማማችሁ ሼር አድርጉ።